And is Kenenisa Bekele going to show him today? Don't write me off, don't forget me. 400 metres to go. Kenenisa Bekele leads, but here comes Mo Farah. He's working at it. He's running like we've seen him run all season. He's heading for Kenenisa Bekele, and Bekele knows he's coming. Has he left it too late? 300 metres to go. Bekele looks behind again, but Farah is coming. He's made a huge effort to try to get back to the Ethiopian, and the crowd know it. They're cheering him on. They've seen him do it on the track. Is he going to do it on the roads here? 200 metres to go. Bekele leads it. Farah on the charge. A great duel here between two great champions. Bekele gritting his teeth, but Farah is coming. It's relentless from Farah. He wants to win this. He's digging deep. Bekele goes again, but Farah fighting hard. The two of them now, almost side by side. He's got to make one more effort to try and get there, but Bekele's going to haul him off. Kenenisa Bekele, a great race and a great win from a great champion. ተደጋግመው ቢነገሩ እልፍ ጊዜም ቢታዩ የማይጠገቡ ታሪኮችን የጻፈ ጀግና ሀገሩም ዓለምም በአገር አቋራጭ ሩጫ ታሪክ እንደገና በሱ ልክ አትሌት አልፈጠሩም። ሜዳ ቁልቁለት ዳገት ሩጫ ዝላይ በሚጠይቀው አስቸጋሪው ፈተና 6 ዓመታት ሙሉ በዓለም ላይ ሌላ አትሌት ያልተፈጠረ ይመስል አሸናፊ እሱ ብቻ ነበር። የዓለም አገር አቋራጭ ውድድር የበላይነት ከኬንያውያን መዳፍ ነጥቆ ወደ ሀገሩ የመለሰውን ኮከብ በትሪቡን ሽርፍራፊ ሰከንድ ቀነኒሳ በቀለ በፈረንሳይ ሴንት ጋልመር የዓለም አገር አቋራጭ ሩጫ ከተጀመረበት ጊዜ አንስቶ የቀነኒሳን ያህል አሸናፊ አትሌት አላየም። ውድድሩ በ12 እና በ4 ኪሎ ሜትሮች ሲካሄድ ቀነኒሳ ለማመን የሚያስቸግር ተአምር ቢባል የሚቀልድ በሌላ አትሌትም ሊደገም የማይችል በሚመስል ሁኔታ የአሸናፊነት ሪከርድ አለው። ቀነኒሳ በ12 ኪሎ ሜትር የአገር አቋራጭ ውድድር 6 ጊዜ በ4 ኪሎ ሜትር ደግሞ 5 ጊዜ በማሸነፍ የምንጊዜም የአሸናፊዎችን ሪከርድ በ11 ወርቆች ይመራል። የሚያስገርመው 12 እና 4 ኪሎ ሜትሮችን በአንድ ውድድር እየሮጠ የሁለቱንም ሜዳሊያዎች በጋራ በማንሳት ፍጹም ልዩ ሯጭ መሆኑ ነው። ቀነኒሳ ከሮጠባቸውና ካሸነፈባቸው የአገር አቋራጭ ሩጫዎች ግን አንዱን በተለየ ሁኔታ እንመለከተዋለን። በሽርፍራፊ ሰከንድ ላይ ፈረንሳይ ሴንት ጋልመር We're going to have a new king from Ethiopia. Here he comes. Kenenisa Bekele unleashes a phenomenal sprint into the home. A brilliant, brilliant run. It's going to be gold for Ethiopia. It goes to the young man. It goes to the youngster. It goes to Bekele. ከ2002 እስከ 2006 በአየርላንድ ደብሊን፣ በስዊዘርላንድ ሎዛን፣ በቤልጂየም ብራሰልስ፣ በፈረንሳይ ሴንት ጋልመር፣ በጃፓን ፉኩኦካ በአጭርም በረጅምም ርቀት 5 ተከታታይ ውድድር ላይ 10 ወርቅ አገኘ። ምን አይነት ሯጭ ነው ብሎ ከመደምደም በስተቀር ቀነኒሳን የሚገልጹ ቃላት አልነበሩም። ይሄ ሰው በአገር አቋራጭ ብቻ ሳይሆን በትራክም እንደ ልቡ ማሸነፍ መቻሉ ደግሞ የተለየ ሯጭነቱን አጎላው። ኬንያውያን በሞምባሳ በ2007 ባስተናገዱት የአገር አቋራጭ ሩጫ አትሌቶች በውሃ እየተነከሩ በሮጡበት ሙቀት ቀነኒሳ ውድድር አቋርጦ ሲወጣ ደስታቸው ወደር አልነበረውም። እሱን ማሸነፍ የሚቻለው በእንዲህ አይነት አጋጣሚ ብቻ ነው ብለው ያስቡ ይመስል። ያም ሆኖ ሞምባሳ ላይ ዘረሰናይ ቀዳሚ ሆነ። ቀነኒሳ 11ኛ ወርቁን ግን በስኮትላንድ ኤደንብራ 2008 ላይ ያገኘ። በ2001 ኦስተንድ ላይ ያገኘው የመጀመሪያ ብሩ ሲደመርበት አጠቃላይ 12 ሜዳሊያ በሀገር አቋራጭ በመሰብሰብ ቀዳሚ ነው። 2005 ሴንት ጋልመር ግን ከሁሉም ይለያል። ቀነኒሳ ፈተናን የቀለበሰበት ችግርን አልፎ የወጣበት ውድድር ነበርና። Wir fragen uns natürlich, ob und wie das Rennen gestern weggesteckt hat. Ich habe es gesagt, wegen des plötzlichen Todesfalles seiner Verlobten, der 19-jährigen Alen Tichale. Das ist die Juniorenweltmeisterin über 1500 Meter.
በፈረንሳይ ሴንት ጋልመር ቀነኒሳ ከታላቅ ሐዘን ጋር ለመሮጥ ተዘጋጅቷል። ጥር 4 ቀን 2005 እንደ አውሮፓውያን አቆጣጠር ከውድድሩ መከናወን 2 ወራት ብቻ ቀድሞ ጀግናውን አትሌት ከፍተኛ ሐዘን ላይ የጣለ ክስተት አጋጥሞታል። በወቅቱ የሴት ጓደኛ የሆነችው ዓለም ተቻለን በልምምድ ወቅት ባጋጠማት ድንገተኛ አደጋ በሞት አጣት። ቀነኒሳ ከፍተኛ ሐዘን ላይ ወደቀ። በ2 ማይል በበርሚንግሃም ላይ ሮጦ በማርቆስ ገነት የተቀደመ እውነት ቀነኒሳ ከችግር ወጥቶ ሌላ አትሌት ይሆን? የሁሉም ጥያቄ ሆነ። ሆላንዳዊ ማናጀሩ ጆስ ሄርመንስ ቀነኒሳ የቀድሞውን ቀነኒሳ ይሆናል ቢሉም ጥርጣሬዎችን ሙሉ ለሙሉ አላስወገደም። 2 ጊዜ በቤት ውስጥ ውድድሮች ሁለተኛ ባልተለመደ ሁኔታ መውጣቱ ነገሩን ውስብስብ አደረገው። devido à presença de Kenenisa Bekele. Está a fera, ele que já venceu a prova de curta distância. É o capitão da equipe etíope e o grande nome do cross country masculino no momento. Volta e volta forte. በዚህ ስሜት ውስጥ እያለ የፈረንሳይ ሴንት ጋልመር ሀገር አቋራጭ ሻምፒዮና ተጀመረ። ትኩረቶች ቀነኒሳ ላይ ሆኑ። በአርምሞ በታላቅ ውሳኔና ብርታት የሚሮጠውን ኢትዮጵያዊ ማንም ሊያቆመው አልቻለም። ቀነኒሳ 35 ደቂቃ 3.4 በሆነ ጊዜ 12 ኪሎ ሜትሩን አንደኛው ነው ፈጸመ። ዘረሰናይ ታደሰ ከኤርትራ፣ አብዱላህ አህመድ ሐሰን ከካታር ሁለተኛና ሶስተኛ ወጡ። በቡድንም ኢትዮጵያ አንደኛው ነች። በ4 ኪሎ ሜትርም የተለየ ነገር አልተፈጠረም። ዋና ተቀናቃኙ ኬንያዊው አብርሃም ቼቤ ሆነ። ኬንያውያን ተስፋ አድርገዋል። በወቅቱ የ2 ዓመቱ ቀነኒሳ በቀለና አብርሃም ቼቤ እኩል ሮጡ። ወሳኙ ምዕራፍ ላይ አብርሃም ቼቤ የሴንት ጋልመር ጭቃማ ቦታ ላይ እጁን ሰጠ። ቀነኒሳ ደግሞ ቀነኒሳ ነበረ። የኬንያ ቡድን ይህን አጋጣሚ ለመጠቀምና የቀነኒሳን አሸናፊነት ለመቀልበስ የተለየ ለወራት የቆየ ልምምድ ሰርቷል። አብርሃም ቼቤ ተናገረ። ታክቲካችን አልሰራም። በአገር አቋራጭ ይህ ያጋጥማል። ቀነኒሳ ግን ባጋጠመው ሁኔታ ላይ ሆኖ እንደዚህ ማሸነፉ አስገርሞኛል። እንኳን ደስ አለህ ብቻ ለዋለሁ አለ። በ11 ደቂቃ 33 ሰከንድ ቀነኒሳ አንደኛ፣ አብርሃም ቼቤ ሁለተኛ፣ አይዛክ ሶንጎክ ሶስተኛ ሆነው ውድድሩን ፈጸሙ። We're going to have a new king from Ethiopia. Here he comes. Kenenisa Bekele unleashes a phenomenal sprint into the home. A brilliant, brilliant run. It's going to be gold for Ethiopia. It goes to the young man. It goes to the youngster. It goes to Bekele. ሁሌም አገር አቋራጭ በመጣ ቁጥር የማይደበዝዝ ስም ጽፏል። የኢትዮጵያ አትሌቲክስም ከሱ በኋላ በቋሚነት በሀገር አቋራጭ ክብሩን የሚመልስ አትሌት አልፈጠረም። በዓለምም ለ5 ተከታታይ ዓመታት በ2 ርቀቶች ወርቅ ያመጣ አትሌት ተብሎ የሚጻፈው ስም ቀነኒሳ በቀለ ብቻ ነው። ትሪቡን ሽርፍራፊ ሰከንድ cheering him on. They've seen him do it on the track. Is he going to do it on the roads here? He's got to make one more effort to try and get there, but Bekele's going to hold him off. Kenenisa Bekele, a great race and a great win from a great champion. The Bupa Great North Run goes to Bekele. And is Kenenisa Bekele going to show him today? Don't write me off, don't forget me. 400 metres to go. Kenenisa Bekele leads, but here comes Mo Farah. He's working at it. He's running like we've seen him run all season. He's heading for Kenenisa Bekele, and Bekele knows he's coming. Has he left it too late? 300 metres to go. Bekele looks behind again, but Farah is coming. He's made a huge effort to try to get back to the Ethiopian, and the crowd know it. They're cheering him on. They've seen him do it on the track. Is he going to do it on the roads here? 200 metres to go. Bekele leads it. Farah on the charge. A great duel here between 2 great champions. Bekele gritting his teeth, but Farah is coming. It's relentless from Farah. He wants to win this. He's digging deep. Bekele goes again, but Farah fighting hard. The two of them now, almost side by side. He's got to make one more effort to try and get there, but Bekele's going to hold him off. Kenenisa Bekele, a great race and a great win from a great champion.